ኢትዮጵያ ዶክትሬት ከበዛ በኋላ ነው እንደ ካሮት ቁልቁል ሄደችው። በውጩ በተለያዩ ዓለማት ላይ ግዕዝ መሰጠቱን ረስቷል። እሱ መሀይም ከሆነ ቤተክርስቲያን መሀይም መስላው ነው የሚታየው። ይኸውልሽ በማወቅስ ድንቁርና አለ። ስንት ምሁራንን ያፈራች ቤተክርስቲያን ላይ ተነስቶ በድፍረት ሰው ለነገሩ ሰው መሀይም ሲሆን በውስጡ ደፋር ይሆናል። ኃጢአተኛም ሰው ደፋር ይሆናል። ስለዚህ ግብረ ሰዶምን ቱሪስቱ እየመጣ ሴክስ ቱሪዝም ኢትዮጵያ ውስጥ እንዲስፋፋ ያደርጋል። የጳጉሜ 3 ነው መሞተው አስከሬን የተፈለገው ነው የሚገኘው። ይሄ ዝሙት ፈተና በጣም ከባድ ነው። ዝሙት እኮ አስቸገረኝ። አንባቢ ትውልድን እያፈራን ነው ወይ እኛ ብንል ጠጪ ትውልድን እያፈራን ያለ ነው። 5 ቤተክርስቲያን ከምትሰሪ አንድ ጠንካራ ሚዲያ ብታቋቁም ይሻላል። ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን፣ ስምዖን ጫማ ሰቢውን፣ ገዳመ አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብፅ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብፅ ላይ እንገናኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ቆያችሁን? ሀገራዊ ወቅታዊና አዳዲስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እኔ ምስራች ፍስሐ ነኝ። አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችን መምህር ደረጀ ነጋሽ ዘወይንዬን ይዘንላችሁ ቀርበናል። መምህር እንኳን ደህና መጡ። እንኳን ሰላም ቆየሽ። እሺ እንግዲህ መምህር ደረጀ ነጋሽ ዘወይንዬን ስናነሳ በተለያዩ ነገሮች አብረው ይነሳሉ። ስለ ሰገል ዘኢትዮጵያ፣ ስለ ኢትዮጵያ ዝን ማንልም፣ ስለ ገዳማት ታሪኮች ተያይዘው ይነሳሉ። ዛሬ ግን ስለ ገዳማት ማንሳት ፈለግን። መልካም ጥሩ ቆይታ ይኖረናል። እሺ እንግዲህ መምህር ከ38 ዓመት በላይ የተለያዩ ገዳማቶችን በመጎብኘት በማስጎብኘት እና የተለያዩ ዶክመንተሪዎችን ታሪኮችን በመስራት ቆይተዋል። እንግዲህ የተለያዩ ታሪኮችን በሚሰሩበት ሰዓት ብዙ ነገሮች ያጋጥመውታል። በመጀመሪያ ግን ስንት ገዳማቶችን ጎበኙ? በመጀመሪያ ደግሞ የትኛውን ገዳም ጎበኙ? እንዴት ነበር ኤክስፒሪየንሱ? መልካም ያው ብዙ ናቸው። ቁጥራቸውን ይሄ ነው ማለት ይከብዳል። ገዳማትና አድባራትን ነው የምታዩ። እንግዲህ 38 ዓመት መጓዝ ቀላል አይደለም። ወደ አክሱም ጽዮን እንኳን ጉዞ ስናደርግ ከ110 ከ120 በላይ ገዳማትና አድባራትን ታሪካዊ ስፍራዎችን ነው የምናስጎበኘውና ያው በሺ የሚቆጠሩ ቦታዎችን የማየት እድሉ አለ። ግን መጀመሪያ ከአዲስ አበባ የወጣሁት ወደ ሐረርጌ ነው። ይኸውም ደደርን አልፎ ሀረዋጫ ቅዱስ ጊዮርጊስ የሚባል ስፍራ እዛ ነበር የሄድኩትና ሱባኤ መዛ ነበር። ወንድሜ እዛ በኃላፊነት ይሰራ ነበር፣ መርማሪ ነበርና ፖሊስ መርማሪ ነበር፣ ኃላፊነት ላይ ያለ ነበርና ወደዛ ነበር 1980። አንቺ ያን ያልተወለድሽም ዩኒቨርሲቲም ገብተሽ አልተመረቅሽም። ያኔን 1980 ዓመተ ምህረት ቦሌ 10ኛ ክፍል ተማሪ ያለው
ነው የመጀመሪያ የወጣሁት ሀራዋጫ ነው። እንግዲህ የመጨረሻውን እሱ ያውቃል። እና ብዙ ገዳማትና አድባራት ከጠረፍ እስከ ጠረፍ አልፎም እንግዲህ በውጭውም ዓለም ታሪካዊና ሃይማኖታዊ ቦታችን የማየት በቸርነቱ ገጥሞኛል። ከዛ ደግሞ ከማየት አልፎ ደግሞ አሁን ማሳየት ከጎብኝነት ወደ አስጎብኝነት ከማህበር ወደ በግለሰብ ደረጃም እስከ ማስጎብኘት ደርሰናል ማለት ነው። ደስ ይላል። እንግዲህ መምህር ብዙ ገዳማቶችን ጎብኝተዋል፣ ብዙ ታሪኮችን አይተዋል፣ ብዙ ዶክመንተሪዎችን ሰርተዋል። እንግዲህ ገዳማት መናንያኖችን ያያሉ፣ ኢንተርቪው ያደርጋሉ፣ አባቶችንም ይጠይቃሉ። የገዳማቶች ህይወት ምን ይመስላል? የገዳማት ህይወት ያው በነገራችን ላይ የገዳማት ታሪክ ተመራማሪም ነኝ። የገዳማት ታሪክ ቪሲዲዎችንም ነው ከ100 በላይ የሰራሁት። እንደየገዳማቱ ስርዓቶቹ ይለያያሉ። የጸሎት ስርዓት አለ፣ የአመጋገብ ስርዓት አለ፣ የአኗኗር ስርዓት አለ፣ የአንድነት ገዳም አለ፣ እስር ቤት ያለው ገዳም አለ። የጸበል ሁኔታዎቹ የሚለያዩ አሉ። አንዳንድ ጸበል ታስረሽ ወደ ጥልቅ ወደ ሆነው ነገር ባህር ላይ የምትገቢበት አለ። ባህር የሆነ ጸበል አለ። ብቻውን የሚያጠምቅ ጸበል አለ። ካህን ለመጠመቅ ካልሆነ በስተቀር ለማጥመቅ የማይገባበት ቦታ አለ። ጸበሉ እየመጣ የሚሰወር አለ። እዚህ ጋር ሲደርስ ወራጅ ነው። ጸበሉ ወዴት እንደሚሄድ የማታቂበት አለ። እንደዚህ ታስረሽ ወደ ታች የምትገቢበት ጉድጓድ አለ፣ የምትገቢበት አለ እና የየጸበሉ ሁኔታዎች ይለያያሉ። ገዳማውያንም እንደዚሁ ነው። የአንድነት ገዳም አለ፣ ከበሮ የማይመታበት ገዳም አለ፣ ቅዳሴ የማይቀደስበት ገዳማትን ታገኛለሽ። የወንዶች ለብቻ አለ፣ የሴቶች ለብቻ ያለበት ገዳምን ታያለሽ። እንደዚሁም ደግሞ አሁን ለምሳሌ ቶማስ አባ ቶማስ የሚባል ገዳም ፍስክ ከበላሽ እስከ 3 ቀን አትገቢም። ወንዶች ብቻ ናቸው የሚገቡት። ትግራይ ውስጥ ነው የሚገኘው። የጾም ምግብ በልተሽ ነው መግባት ያለብሽ፣ ወይ ደግሞ ያማለቅ አለበት። ግቢ ውስጥ ለመግባት ነጠላ መልበስ አለብሽ። ጫማውን ከሩቅ ነው የምታወልቂው። ቤተክርስቲያን ውስጥ አይደለም፣ ግቢ ውስጥ ለመግባት። እዛ ያለው የገዳማውያኑ ህይወት ስርዓት በራሱ የተለየ ነው። አንድ አባት ነበሩ፣ በረከታቸው ይደርብን፣ አባ ገብረትንሳኤ የሚባለው ከ200 ዓመት በላይ እድሜን ያስቆጠሩ አባት ናቸው። ሽሬ ግዝጊዜያ ማይ ወይኔ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከቦታው እንዳይሄዱ አቡነ ገብረ መንፈስ ቅዱስ ነው አይናቸውን ያሳወሩትና እኛ አባት መቅላት መጥቆርሽን መወፈር መክሳትሽን ማን ምን እንደሆንሽ ወደፊት የሚገጥምሽን ጭምር የሚናገሩ አባት ናቸው። እሳቸውን ትረዳቸው የነበረች ፍየል ናት። እሳት የምታነድላቸው የነበረች ፍየል ናት። ቤተክርስቲያኑን ለመስራት ስንጣላ መልእክት ልከው አትጣሉ፣ ሴት ናት ቤተክርስቲያኑን የምትሰራው እናንተ አይደላችሁም ኮሚቴዎች ብለው መልእክት ያስተላልፉ የነበሩ ከሰማይ መስቀል የወረደላቸው እና እዚህ ስር ነው ይደብቁትና በእጃቸው መስቀል ነው። እኔ ስለማቅ ባችን መስቀል አውጧት እያልኩ ነበረ ምሳለመውና ታላቅ አንድ ዮሴፍ የሚባል ልጅ በእድሜያቸው ተሰናከለና አዩም እንግዲህ ፌስታል ይዞ ሲሄድ ዮሴፍ ተሰናከለ አሉ። ከዛ ዮሴፍ ታመመ። አብሮን ነበር ሄድ ነው። መጀመሪያ 30 ሰው ሆነን ነበር ሄድ ነው። ከዛ በኋላ እግዚአብሔር ይቅር ብሎታል ግን ይሞታል አሉ። ወዲያው ሞተ ዮሴፍ እና እግዚአብሔር ለአቡነ ገብረ መንፈስ ቅዱስ የሰጠውን እድሜ ለእኔስ ቢሰጠኝ ይላሉና እኔ የእድሜያቸው መብዛት ሳይሆን ጸጋቸው የሚገርም ጸጋ ነው። አንድ መነኩሴ አብረውን ይሄዱ ነበርና መነኩሴ መሆናቸውን አልዳሰሱ። አይ አባ ወደ ከተማ ገባ፣ እንደው ትንሽ ትጎዳለህ፣ ቶሎ ትመለሳለህ፣ ከተማው ላንተ አይሆንም፣ ወደ ገዳም ተመለስ ሲሏቸው እኛ መነኩሴ ምን ውስጥ ይግቡ ደነገጡ። ለካ ከገዳም ሸሽተው አዲስ አበባ ገብተው ነበር። ወፍራም ሰዎች ደግሞ የሰፈራችንን ሰዎች ይዘን ሄድን። አልዳሰሷቸውም። ውፍረት ያድናል ብላችሁ ነው? በሉ ትንሽ ቢሆን ስገዱ አሏቸው። እዚህ የነበራቸው ጸጋ የሚገርም ጸጋ እና 40 ቀኑን ጾመው ነው ህዳር 6 ላይ ያረፉት። እነሳቸውን የምታይበት ያገኘንበት ጊዜ ነበረ። ሌላው ደግሞ አባ ኃይለ ማርያም የሚባሉ አሉ፣ መቄት ውስጥ ናቸው። እኚህንም አባት ኢንተርቪው አድርጌያቸዋለሁ፣ አናግሬያቸዋለሁ። ዘንዶ በላያቸው ላይ ሄዳል ሲጸልዩ፣ ስልጣን የለህም ይሉታል። ነብር አብሯቸው ነው የሚተኛው። እሳት ሲነድ እሳቱን አንድድ ብሎ ጫር ያደርጋቸዋል እና እሳቸው ላይ ያነዳሉ። ሲጠፋውንም ጫር ያደርጋቸዋል። መጨረሻ ስላቡ ያንተም ተኛ እኔም ልተኛ ይላሉ። አብረው ይተኙና ቤተክርስቲያን ይሄዳሉ ተያይዘውና። እኚህ አባት ደግሞ የሚገርመው የመሞቻሽን ቀን በራሳቸው አድርገው ይነግሩሻል። ጳጉሜ 3 ነው መሞተው፣ አስከሬን የተፈለገው ነው የሚገኘው ብለው ለባለቤቱ ይነግሩታል። ሂድ ከዚህ አንተ እብድ አላቸው።
ለሌላው ጳጉሜ 3ን አያልፍም አሉ። ታኅሳስ ገብርኤል እዚሁ ጋር ነው የምሞተው ብለው ነገሩት። ለሌላኛው ግለሰብ ለሟቹ በራሳቸው አድርገው ነው የሚነግሩት። በነገራችን ላይ ገዳም ላይ የሚነገሩት አንዳንድ ሚስጥራዊ አነጋገሮች አሉ። በዛ የሚነግሩሽ እንቅልፍ እኮ አስቸገረኝ፣ እኔ እኮ አሁን ማስቀደስም አልቻልኩም ሲሉ እንቅልፋም እንደሆንሽ ሊገባሽ እንዳደነግጭባቸው ነው። ይሄ ዝሙት ፈተናው በጣም ከባድ ነው፣ ዝሙት እኮ አስቸገረኝ የሚሉና በእንደዚህ የሚነግሩ አሉ። ቦረዳ ሚካኤል ላይ እንደዚህ የነገሩኝ አባት አሉ እና ውስጥሽን ያለውን የመንገድ ጸጋ አላቸው እና እኚህም አባት በቃ ታኅሳስ ገብርኤል እዚህ ጋር ነው መሞተው አሉት። ታኅሳስ ገብርኤል ሰውየው የሞተበት ሁኔታ አለና ሬት ነው የሚበሉት። ከ44 ዓመተ ምህረት ጀምሮ ቅዱሳን መላእክት የሰጧቸውን ሬት እየበሉ ነው እና ኢትዮጵያ እንደዚህ አይነት እንደ በሶ ከመበጥበጧ በፊት እንደ ኖህ መርከብ ከመናወጧ በፊት አላቅሱኝ ኢትዮጵያ ላይ መከራ ይመጣል፣ ችግር ይመጣል ብሎ ተጓዦች ፊት መሬት ተደፍተው ጸልየዋል። ፊልሙን ቀርጫቸዋለሁ፣ ኢንተርቪውም ሰርቻቸዋለሁ እና ትልቅ ጸሎተኛ የሆኑ አባት ኢትዮጵያ ውስጥ አሁን በተለያዩ ገዳማት ትልልቅ ጸጋ እግዚአብሔር ያላቸውን አባቶች እና አባ በሸመከ በጣም ብዙዎቹን በሞት አጥተናል። እስቴ ላይ ወደ 42 ዓመት ያስተምሩ የነበሩትና አባ ኃይለ ሚካኤልን ብዙ ቅዱሳን የሆኑትን አባቶችን በረሃ ውስጥ ያሉትን አባቶችን በሞት አጥተናልና እነሱ ያኔ ስለ ኢትዮጵያ ጸሎት አድርጉ፣ መከራ መጥቷል፣ ፈተና መጥቷል፣ አላቅሱኝ ይሉ ነበርና በየገዳማቱ የተለያዩ አባቶችን ጸጋ ያላቸውን አባቶችን ታያለሽ። ምግብ የማይበሉ አባቶችን ታያለሽ። ገባሽ? ውሃ የማይጠጡ ሱባኤ ላይ አባቶችን ታያለሽ እና ጸጋቸውም ከአንዱ ይለያያል። አንዳንዱ የመስገድ ጸጋ አለው፣ የመጾም ጸጋ አለው፣ የማልቀስ የእንባ ጸጋ ያለው አለ፣ እንቅልፍ የማይተኛ ሰው አለ፣ የማይደክመው አለ ሲሰራና እንደ እያንዳንዱ ገዳማት ከዋልድባ ጀምሮ በፈጣሪ የተመሰረተው ገዳም ዋልድባ ነው። በፍጡር ሳይሆን በፈጣሪ ዋሊ ዱባ የሚያክል ስር የዋሊ ስር ነው። ዋሊ ዱባ ዋልድባ የተባለውና ሱራ የቻለ ትልቅ ታሪክ ያለው ነውና እዛ ውስጥ ያሉ በረሃ ውስጥ ያሉ አባቶች እንስሳት የሚታዘዙላቸው አናብርት የሚታዘዙላቸው አባቶች በየቦታ ላይ ያሉና በገዳማት ታሪክ የኢትዮጵያ ገዳማት እጹብ ድንቅ የሚያሰኙ የኪነ ህንፃ ልታይ ትችላለች። በስነ ጽሁፍ በቅርስ ደረጃ ልታይ ትችላለች። የጸሎት ስነ ስርዓታቸው በጣም የተለየ፣ የአመጋገብ ስርዓታቸው አሁን ዋልድባ የሚበላው ቋርፍ ነው። እህልና ኃጢአት አይለፍብሽ ተብሎ ማይለበጣን ወንዝ ተሻግሮ መሄድ አይቻልምና የአመጋገብ ስርዓታቸው የተለየ ግን ፊታቸው በጣም የሚያበራ በቀን አንዴ በ3 ቀን አንዴ የሚመገቡ ዳቤ ተመግበው ነገር ግን እኛ እንጀራ ከምንበላው በላይ እነሱ ወዛም የሆኑ ጠንካራ የሆኑ እግዚአብሔርን የሚያመሰግኑ እንደውም ፈተና ከራቀ ጌታዊ ረስተህናል ብለው አምላክን የሚወቅሱ በፈተና ውስጥ ማለፍን የሚወዱ ታላላቅ አባቶችን የምታገኝበታለ በገዳማት ህይወት ውስጥ። በጣም ደስ ይላል። ይሄንን ስሰማ ደግሞ ምን ማወቅ ፈለግኩኝ፣ እርስዎ እንግዲህ መምህር ወደ ተለያዩ ሀገራቶች ይሄዳሉ። ወደ መካከለኛው ምስራቅ፣ ወደ አሜሪካ፣ ወደ ኢየሩሳሌም እንዲሁም ወደ ግብጽ፣ ወደ ብዙ ሀገራቶች ወደ አፍሪካም ጭምር ተጉዘዋል እና የእነሱን ታሪክ ደግሞ የአኗኗር ዘይቤያቸውን፣ የሃይማኖቱን፣ የገዳማቶች አኗኗር ማወቅ ፈለግኩኝ እና ያስ ምን ይመስላል? መልካም እንግዲህ ያው ውጪ ለመጀመሪያ ጊዜ ሄድኩት ኢየሩሳሌም ነው። ኢየሩሳሌምን ለማየት 27 ዓመት ነበር እግዚአብሔርን የተማጸንኩት። ከ80 ዓመተ ምህረት ጀምሮ እግዚአብሔር ፈቅዶ በሱ ቸርነት ቅድስት ሀገር ኢየሩሳሌምን አየው። በአመቱም ደገምኩኝ። ከዛ ወደ አውሮፓ ነበር ጉዞ ያደረግነው። ዱካስ ጎብኚ ድርጅት አቶ ማቴዎስን በዚሁ አጋጣሚ በጣም አመሰግናለሁ። ወደ 22 ጎብኚዎች ነበር ጉዞ ያደረግነው። ከጣሊያን ፖርቹጋል ገባን በአውሮፕላን። ከፖርቹጋል ስፔን ማድሪድ፣ ከዛ ፈረንሳይ ገጠሩን ሳይቀር ወደ 2000 ምናምን ኪሎ ሜትር በመኪና ነበር የተጓዝነው። እመቤታችን ለህፃናቶቹ ለእረኞቹ የተገለጸችበትን ስፍራዎችን ሁሉ አይተናል። ፋጢማ ማርያም በጣም ከቦሌ መድኃኔዓለም ስፋቱ የሚበልጥ በጉልበታቸው እየተንበረከኩ ስለት የሚያስገቡበትን ቦታዎች፣ ፈረንሳይ ላይ የሉርድ የሚባልበት ስፍራ ላይ እንዴት አድርገው ለእመቤታችን ስዕሏን በአራት ማዕዘን ተሸክመው የሚያከብሯት፣ ጧፍ ሻማ በማብራት ጸበልም ያለበት ቦታ ላይ እዛም ቦታዎችን ሁሉ ተመልክተናል። ሌሎቹ ሲመለሱ እኔ ወደ ፍራንክፈርት ነበር በባቡር ሄድኩት።
ፍራንክፈርት ማርያም ካስቀደስኩ በኋላ ወደ ስዊድን ሄድኩኝ። ከስዊድን ወደ ፊንላንድ ባለ 12 መርከብ ሲንደሬላ በጣም ደስ የሚል ጉብኝት ነበር። ይርጋ የተባለ የእስጢፋኖስ ቤተክርስቲያን ስብከተ ወንጌል ትምህርት ክፍል ኃላፊ ነበረ። እጅግ በጣም መልካም የሆነ ሰው ነበር። እዛ እግዚአብሔር ፈቅዶ ተገናኘን። እነ መላከ ፀሐይ አበበ ገላውን አገኘዋቸው። በጣም ጥሩ የሆኑ አባት ናቸው። እዚህም ድምፃዊ ናቸው፣ ቀዳሽ ናቸው፣ ወንጌላዊ የሆኑ አባት፣ ዜመኛ አባት፣ ማሌታዊ አባት ናቸው። በእግዚአብሔር ቸርነት እዛ ተገናኘን። ስዊድን ውስጥ ያሉት ደግሞ በጥሩ መልኩ ተቀበሉን። በላይ የምትባል ለአገልጋዮች ትልቅ ዋጋ የምትከፍልም እያለ ከዛ እንግዲህ ወደ ተለያዩ አውሮፓ ሀገራቶች በተደጋጋሚ የሚሄድ ከዛ ወደ አሜሪካን ጉዞ ተጀመረ ማለት ነው። አሜሪካን በመላከ ገነት ቀሲስ በለጠ ይረፉ፣ እሳቸውም እንደዚሁ ዜመኛ ናቸው፣ ቀዳሽ ናቸው፣ በጣም ዲፕሎማት የሆኑ ወጣቱን መያዝ የሚችሉ ሴንት ሉዊስ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ናቸው። በእሳቸው አማካይነት ብፁዕ አቡነ ፋኑኤል ደብዳቤ ጻፉልኝ። የዲሲና አካባቢው ሊቀ ጳጳስ ናቸው። ብፁዕ አቡነ ፋኑኤልን እኔ በጣም ቦታ የምሰጣቸው የሚገርሙ አባት ናቸው። ከዛ ደውለው ያኔ ግብረ ሰዶምን ስዋጋ በርታ አይዞ ልጄ ያሉ አባት ናቸው፣ በአካል ሳንተዋወቅ። እንደገና ደግሞ ኦባማ በተመረጠበት ሰዓት ግብረ ሰዶምን ደብዳቤ ጽፈው የተዋጉ አሜሪካን ሀገር ላይ ሆነው የተዋጉ ጠንካራ አባት፣ የማይፈሩ ናቸው። ግብረ ሰዶምን አሁን ትራምፕ ይቃወማል፣ ግን በዛ በኦባማ ሰዓት የተቃወሙ ጠንካራ አባት ናቸው። በሳቸው ደብዳቤ አማካኝነት ነው እንግዲህ ወደ አሜሪካን ገብቼ የተለያዩ ወደ 14 ስቴቶችን የማየት ህዝቡም ደግሞ ከኢትዮጵያ በላይ ክብር የሰጠኝ ቦታ አሜሪካን ነው። ለምን ግብረ ሰዶምን ጉዳቱን ያውቁታል። እንደውም የኢትዮጵያ ህዝብ እናንተ የገላትያ ሰዎች እንዳታስተውሉ ማናዚም አደረገባቸው ያለው የጳውሎስ መልእክት የደረሳት ይመስለኛል። ኢትዮጵያ ትውልዱ እየጠፋ በፖርኖግራፊ እየጠፋ ትኩረት ያልተሰጠበት ቤተ መንግስቱም ቤተ ክህነቱም ትውልዱ ላይ እየተሰሩ ያልሆነበት ነው የምታዩና አሜሪካን ያሉት ኢትዮጵያውያን ግን ይህን ነገር ልጆቻቸውን ላለማጣት የሚያደርጉት ጭንቀት ገና 12 ዓመት ወንድ ልጅ ሴት ይዞ ከመጣ እሰይ የሚሉበት እልል የሚሉበት ሌላ ወንድ ይዞ እንዳይመጣባቸው የሚሳቀቁበት ስለሆነ ይህንን በመዋጋቴ በጣም ትልቅ ክብር ሰጥተው እንግዲህ መጨረሻ መኪና እስከ መግዛት የደረሱት አሜሪካን ያሉና በተለያየ ቦታም ሲሄድ ማረፊያ የሆነችው ትርሲት አለች። ወደቤ ነው ምላት የወይንዬ ፒአር ናት። ባለቤቷ እጅግ መልካም ሰው ነው። ነፃ ትኬቶችን በመስጠት ወደ ተለያዩ ስቴት እንዲሄድና የምታበረታኝ የምታጠነክረኝ። በነገራችን ላይ እኔና እሷ የእሷ ቤተሰቦች በሙሉ ወይንዬዎች ናቸው። ታላቅ እህቷ ትዕግስት ትባላለች። ማህበረ ወይንዬን ከመሰረት ነው 31 ዓመቱ ነው። ሁለታችንን የቀረ ነው 31 ዓመት ከመስራቾች ከ31 ሰው አይደለም 31 ዓመት የቆየ ነው። ከዛ ሁሉ አባል እኛ እሷና እኔ ብቻ ነን የቀረ ነው። ሌላው እየተተካ ነው እስካሁን ያለ ነው። እሷም እዛው ሜሪላንድ ነው ያለችው እና ቤተሰቡ በሙሉ ለወይንዬ ማህበር ትልቅ ፍቅር ያለው ነው። ለእኔ ደግሞ ለእንደዚህ አይነት ነገር እነሱ ትልቁን ድርሻ እየተወጡ ናቸው እና እግዚአብሔር ይመስገን እነ ዮብን አፍርተን ዛሬ እነ ኩሪን አፍርተን በርካታ ስራዎች እየተሰሩ ይገኛሉ። እውነት ነው። እግዚአብሔር ይመስገን። አሜን። እኔና አሁን እዚህ ኢትዮጵያ ውስጥ ያሉ አባቶች የግብጽ ገዳማትን እንደ ምሳሌ ሲያነሱ እንሰማለን፣ እናያለን። የግብጽ ገዳማቶች ምን ይመስላሉ? ታሪካቸውስ የት ነው የሚገኙት? መልካም። ግብጽ በርካታ ገዳማቶች አሏት። በነገራችን ላይ ግብጽን እንድጎበኝ ደግሞ መልከ ጼዴቅ የጉዞ ወኪል ነው። በኩረቱ ጉሃን ለይኩን በላይነህ ነው። በዚሁ አጋጣሚ አመሰግናለሁ። እኔ አርቲስት መሰረት መብራቴን፣ አርቲስት ይገረም ደጀኔን እና ዶክተር ዘሪው ሙላቱ ሊቀ ጠበብት ዶክተር ዘሪው ሙላቱን ነው ጋብዞን ሌሎችንም ተጓዦችን ይዞ የሄደውና እንደዚህ አይነት ገዳማቶች አሉ ብለሽ የማታስቢያቸው እጅግ እጹብ ድንቅ የሆኑ ገዳማቶችን ታያለሽ። ያው ምንኩስናውም የተጀመረበት እዛው ስለሆነ በርካታ ስራዎች ግብጽ ላይ ተሰርቷል። እነ አስቄጥስ ገዳም አሁን እኛ ዋልድባ እንደምንለው ታላቁ ገዳመ አስቄጥስ አለ። ሙሴ ጸሊም ኢትዮጵያዊ ሙሴ ጸሊምን በነገራችን ላይ ግብጾች ኢትዮጵያዊ ሙሴ ጸሊምን በጣም ያከብሩታል። ኢትዮጵያዊ ነው እንግዲህ ከሞት ህይወት የመጣ ነው።
እኛ ደግሞ ሙሴ ጸሊምን አናውቀውም፣ ጭራሽም ስናከብረውም አንታይም። አቡነ ገብረ መንፈስ ቅዱስ ንህንሳ የተባለ ከእስክንድሪያ ነው የመጡት። ግብፅ አቡነ ገብረ መንፈስ ቅዱስን አታከብርም። ኢትዮጵያን ደግሞ እኛ ለአቡነ ገብረ መንፈስ ቅዱስ የተለየ ያለን። ግብፅ ከኢትዮጵያ ቅዱሳኖች በተለይ አቡነ ተክለ ሃይማኖትን ቤተ መቅደስ ሰጥታ ታከብራቸዋለች እና ቁስቋም ለምሳሌ አሁን ጉዞ የሚዘጋጅበት ቁስቋም ማርያም አለ። 12 ቤተ መቅደስ ያለውን 12 አብያተ ክርስቲያናት እዛ ውስጥ ያሉት ነው። በቀን 15 ጊዜ ይቀደሳል። አስበሽዋል? በቀን 15 ጊዜ የሚቀደስበት ነው። ግብፃውያን ሌሎች ገዳመ ቢሾይ አለ። ለምሳሌ ቢሾይ 2 ቦታ አለ። አንድ ቤተክርስቲያን አለ። አንድ ፖርት ሳይድ ላይ አባ ቢሾይ ገዳም አለ እና አባ ቢሾይ ማለት አምላክን ያዘሉ እግሩን ሲያጥቦ ችንካሩን ያገኙ ታላቅ አባት ናቸው። እዛ ቦታ ላይ የእናታችን የቅድስት ኪዳነ ምሕረት ስዕል ከስዕሏ ላይ ወዝ ይፈሳል እና ካንሰርን ያዳነ የተለያየ ህመምተኞችን የፈወሰ ከስዕሉ ላይ እስካሁን ጠብ ብሎ በብልቃጥ ይሰጣል ማለት ነው እና እንደዚህ አይነት ቦታዎችን አለ። እንደዚሁም ደግሞ ማር ሚናስ አለ። ቅዱስ ሚናስ የ24 ዓመቱ ሰማዕት ቅዱስ ሚናስ ትልቅ ተጋድሎን ያደረገ ቅዱስ ሚናስ አለ። እነሱ በኢንዱስትሪ በፋብሪካ ደረጃ በጣም ከ6000 በላይ ሰራተኞችን የያዙ ናቸውና ስምዖን ጫማ ሰፊውን ቦታ የምታይበታልና እጅግ ብዙ ገዳማትና አድባራት አሉ። ሲና ተራራ የሚነሱ አይደል? ሙሴ ጽላቱን የተቀበለው 10ቱን ትእዛዛት የተቀበለው ሲና ተራራ ነውና ፒራሚዶቹንም በእስራኤል በደም የተገነባውንም ፒራሚዶቹንም የምታይበት አለ። እንደዚሁም በግመል ተዞሮ ከተማው የሚጎበኝበት አለ። እዛ ካይሮ ላይ ስትይ አባይን ታገኘዋለሽ። አባይ ወንዝ ላይ የሰሩት ሆቴል ለጉብኝት እጅግ በጣም የሚያምር ነው። በጣም ደስ የሚል ቦታ ነው። ትቆጫለሽ። አባይ ላንቺ ሳይሆን ለግብፃውያን ያ መሆኑና አሁን ቁጭታችንን የምንወጣበት በበጎ ነገር የምንጠቀምበት ጊዜ ይሆናል ብዬ አስባለሁ። የአባይ መገደቡ ከፖለቲካ ከምን አኳያ ሳይሆን የምታየው ከኢትዮጵያዊነት አኳያ ከአፄ ዳዊት ጀምሮ የመጣውን ሀሳብ ተግባራዊ በመሆኑ በዚህ ላይ ዋጋ የከፈሉትን እያመሰገንሽ ትልቁ የኢትዮጵያ አንዱ ሀብታችን ነው ብለን ነው የምናስበው እና ብዙ የሚታዩ ገዳማትና አድባራቶች ያሉበት ቦታ ነው። እመቤታችንን የሰወረችው ዋርካን የምታገኝበት ነው። ሌላው ባህር ውስጥ ሆኖ ለእመቤታችን ብቻ የፈለቀች ምንጭ አለች። የሚጠጣው ምንጩ ነው፣ በበርሜል ነው ያለው። እዛ ላይ ተቀርቶ ነው የሚወጣው። በልብስ አውልቀሽ ገብተሽ ቀርተሽ የምታመጭበት ቦታ አለና በጣም ብዙ ገዳማትና አድባራትን የምታገኝበት ታሪካዊ የሆኑ ቦታዎች ከካይሮ በቅርብ ርቀትም ከዛም አልፎም በርቁም የምታገኛቸዋሉ። ያው አንደኛው ደግሞ የማርቆስ ነው። እንግዲህ መንበረ ማርቆስ ናቸው እነሱና የማርቆስ መንበር ነው ያለው። እዚህ 10% ሆነው በጣም ብዙ ስራ የሚሰሩ ናቸው እና ከግብፅ የምንማረው ምንድን ነው? የግብፅ ካህናት ዶክተሮች፣ ኢንጂነሮች ናቸው። ስለዚህ አንድ መነኩሴ መማር አለበት ነው እና እኛ ከነሱ ልንወስድ የሚገባው ልጆቻችን ዲያቆናትና ዶክተር፣ ዲያቆናትና ኢንጂነር ለምን አይሆኑም ነው። ሁለተኛ ግብፃውያን የስራ ሰዎች ናቸው። በረሃ አልምተው ነው ኢኮኖሚውን የተቆጣጠሩት በሰሩት ስራ ነው። ሆስፒታሉን ብቲ፣ የልማት የፍራፍሬ ማምረቱን ብቲ፣ ሀገሪቷን የተቆጣጠሩት በኢኮኖሚ ነው። ዛሬ ዓለም ላይ እስራኤል እኮ የምታንቀጠቀጠው አንዱ የንግዱን ሴንተር አሜሪካን ላይ ያሉትን የንግድ ሴንተሮችን በመያዝ ነው። እዚህ ግብፃውያኑ ክርስቲያኑ 10% ሆነው ያንን ያክል በኢኮኖሚ ስላደጉ ስራዎችን መስራት ችለዋል። ለምንድን ነው? ቤተክርስቲያን ለማኝ መሆን የለባትም፣ ተለማኝ ናት። እንደውም ግብፅ እኮ ለተቸገሩ ሰዎች ሁሉ ቤተክርስቲያን አውጥታ ትሰጣለች። ከድሃው ላይ 10 ሳንቲም አምጣ አትልም። ሙዳይ ምጽዋት ውስጥ ክተት አትልም። ወይንም 5ም 10ም ብላ አይደለም የምትለምነው። 5ም 10ም እኮ የሚሰጥሽ የሌለ ሰው ነው። ከሌለው ላይ ነው የምንለምነው እኛ። የመበለቲቷን ዲናር ያልናቀ እግዚአብሔር ይቀበላል መስዋዕቱን። ግብፃውያን ግን በመስራት ነው የሚያሙት፣ በመማር ነው የሚያሙት። ስለዚህ እኛ ጋር ከነሱ የምንወስደው ቤተክርስቲያን የሚያስፈልጋት የገቢ ምንጭ ነው። በጌጠኛ ቤትም ልማት ይሁን አለ እንጂ ልመና ይሁን አላለም። ታቦት አቁመን የምንለምንበት ቆሞ
በአፍሪካ አንደኛ በዓለም አንደኛ እያለን ህንፃ የምናወዳድረው ቆሞ ሰፊ ይዞታ ልማት የተማረ የሰው ኃይል ሊኖረን ይገባል። ሰው ላይ ልንሰራ ይገባል። ስለዚህ በአንድ ወቅት አባ ሺኖዳ ፖፕ ሺኖዳ ምንድን ነው ያሉት? ትምህርት ቤት ይሻላችኋል ቤተ ክርስቲያን ሲሉ ትምህርት ቤት በሰው ልብ ውስጥ ቤተ ክርስቲያን እንሰራለሁ አሉ። ስለዚህ የሺኖዳ ጸሐፊ ናቸው የምታየው። እዚህ ጋር የመስቀል ብዛት ሳይሆን የስክሪፕቶ ብዛት ታያለች። ይጽፉ ነበረ። ስለዚህ አንባቢ ትውልድን እያፈራን ነው ወይ እኛ ብንል ጠጪ ትውልድን እያፈራን ያለ ነው። 11 ሰዓት ላይ መጠጥ ቤት የሞላው የኛ የቤተክርስቲያን ልጆች አይደሉም ወይ? ጫት ቤት ያሉት የኛ አይደሉም ወይ? ሴተኛ አዳሪዎቹ የኛ አይደሉም ወይ? ዘፋኙ የኛ አይደለም ወይ? ኮንሰርት ብሎ የሚያዘጋጀው የኛው አይደለም ወይ? ኮንሰርት ብሎ የሚታደመው የኛ አይደለም ወይ? ሰርተናል ወይ? ሰው ላይ ስራ ሰርተናል ወይስ ህንፃ ላይ ነው የሰራ ነው? ህንፃ ለሰው እንጂ ሰው ለህንፃ አይደለም የተፈጠረው። እዚህ ሰው ላይ ልንሰራ አልቻልንም እና ንስሐ አባት ልጆቹ ላይ ሰርቷል ወይ? እኔ ሁልጊዜ የሚቆጨኝ ይሄ ነው። እኛ የራሳችን ፋብሪካ አለ ነው። ዓለም አቀፋዊት የሆነች ቤተክርስቲያን፣ ጥንታዊት የሆነች ቤተክርስቲያን ዣንጥላ ኬት ነው የምንገዛው? መጎናጸፊያ ኬት ነው የምንገዛው? እጣን፣ ጧፍ፣ ዘቢብ ኬት ነው የምንገዛው? የራሳችን የለንም። ኢንተርኔት የለንም። አንድ ሰው ከውጭ መጥቶ ወደ አንድ ቦታ ለማየት ቢፈልግ የተሟላለት ነገር አለ ወይ? እዛ ስትሄጂ ከኤርፖርት ጀምሮ ይቀበልሻል። ሴኪውርድ ነሽ ጉብኝቱን። እኛ ጋር የውጭ ቱሪስት ይመጣል፣ ሁለት ወንድ ይዞ ሆቴል ላይ ያድራል። ባህልና ስፖርት ሚኒስቴር ይቆጣጠረዋሉ? ይሄንን የለም። ስለዚህ ግብረ ሰዶምን ቱሪስቱ እየመጣ ሴክስ ቱሪዝም ኢትዮጵያ ውስጥ እንዲስፋፋ ያደርጋል። የምንቆጣጠርበት ሜካኒዝም የለንም። ሁለተኛ ቅዱሳን ገዳማቶቻችን ላይ ፋሲሊቴት የሆኑ ነገሮች ቢመጡ ሊያርፉ የሚችሉ በቀላሉ ሊያገኙ የሚችሉትን ነገሮችን አላመቻቸንም። እነሱ ግን በቀላሉ ሁሉን ነገር ሰዎች እንዲያገኙ እንዳይቸገሩ በማድረግ ከቱሪስት የተሻለ ገቢ እንዲኖር የሚያደርጉበት ነው። ቅድም ብዬሻለሁ። ኢትዮጵያዊ ሙሴ ጸሊምን ፊልም ሰርተዋል ግብጾች። እኛ አንድ ፊልም ሰርተናል ወይ? አንድ ከዚህ በፊት ከአንድም ሁለቴ የፊልም ፕሮዳክሽን እንዲሰራ ከአርቲስት ሰራዊት ፍቅሬ ጋርም ሆነ ከሌሎችም ጋር ሆነ ሙከራ አድርገናል። ተመታን፣ በእኛው ሰዎች ተመታን፣ እንዳንሰራ ተደረገ። አንድ ፊልም የለንም። ሌላው ተዩ ፊልም ቤት አላት የቤተክርስቲያን ስለ ሕፃን ቂርቆስ ለማሳየት ስለ ቅዱስ እስጢፋኖስ ስለ ወጣቱ ቅዱስ ጊዮርጊስ 7 ዓመት ተጋድሎ ለወጣቱ ለማሳየት ፊልም ቤት የለንም። ግለሰቦች ግን ስንት ፊልም ቤት አላቸው? የለንም ፊልም ቤት። አዳራሽ በቂ የለንም። ይሄ እኮ ሞት ነው ለቤተክርስቲያን። ሚሊኒየም አዳራሽ አይደል እንደሚካሄደው? ቤተክርስቲያን የራሷ የሆነ አዳራሽ 50 ሺህ 30 ሺህ 40 ሺህ የሚይዝ ሰው ከአንድም 2 3 በየቦታው ልታደርግ ይገባ ነበር፣ ግን አልተሰራም። ለምን? የምናስበው በወር ስንት ብር ገባ እንጂ ስንት ነፍስ ዳነ ላይ አይደለም። ስብከተ ወንጌል ላይ አይደለም። ሰው የማትረፍ ላይ አይደለም። ስለዚህ በፊልም ይሰበካል፣ በስዕል ይሰበካል፣ በተለያየ ነገርና ኢኮኖሚካሊ ቤተክርስቲያኒቷ የገቢ ምንጭ እንዲኖራት የሰው እጅ የማትጠብቅ ሙዳየ ምጽዋት የማትጠብቅ መሆን መቻል አለባት እና ከግብጾች የምንወስደው ስራ ላይ ያላቸው አቋምና ትምህርት ላይ ያላቸው አቋም እጅግ በጣም የሚገርም ነው። የገቢ ምንጭ ስላላቸው መነኮሳቱ አይወጡም። መነኮሳት ሲለምን ሲያዩ ለኢትዮጵያውያን እነሱ በጣም ያዝናሉ። እና ለምንድን ነው ይሄ የሆነው? ስዕል መሬት ላይ እያደረግን በየቦታው ላይ ልመናዎች ለምንድን ነው የመጣው ቢባል የስራ ባህላችን የሞተና ልመና ላይ የተንተራሰ ነገር ነው። ለዘመናት ለመንና እንደዚህ አይነት ነገሮች ቆሞ ቤተክርስቲያን የገቢ ምንጭ መፍጠር መቻል አለባት። ሁለተኛ ዘመኑን የዋጁ ስራዎች መስራት አለብን። 2 የቴሌቪዥን ጣቢያ ነው ያለን። እሱም አቦ አቦ የሚል አባቶችን የሚያወድስ። ፕሮቴስታንቶች ግን ከ22 በላይ ሚዲያ አላቸው። 5 ቤተክርስቲያን ከምትሰሪ 1 ጠንካራ ሚዲያ ብታቋቁም ይሻላል። ለምን? ዘመን ቴክኖሎጂ ወጣቱ በፖርኖ የጠፋው እጁ ላይ ነው ስልክ። ዓለም በመዳፍሽ ላይ ናት። ያንን ፕላትፎርሙን ተጠቅመሽ ልጁን ማምጣት የምትችይው ስራ ስትሰሪ ነው እንጂ በማወደስ አይደለም። ጫማላሽ አወዳሽ የበዛበት የሚፈለገው ይሄ ስለሆነ ትውልዱ ጋር ገብቶ ያንን ትውልድ ነጥቆ ማውጣት አልተቻለም። ሪሞት እጁ ላይ ነው። ዛሬ ቴሌቪዥን የሚያይ የለም፣ ስልክ ነው። ድሮ ነበር ቴሌቪዥን፣ አሁን እጁ ላይ ነው ያለው። ስለዚህ እንደውም ሰፊ ነገሮችን ስለማይፈልግ ቲክቶክ የመጣው እኮ ለዛ ነው። በቀላሉ ሰውየውን መቆጣጠር ስለሚቻልና እኔ ከግብፅ
ተንኮሏን ሳይሆን ተንኮለኞች ናቸው፣ ክፉዎች ናቸው። ዴር ሱልጣን ላይ ያደረጉንን መቼም የምንረሳው አይደለም። በስደት ገብተው መከራ አባቶቻችን ላይ ያደረጉትን የምንረሳው አይደለም። ነገር ግን ጥሩ ጎኑን ከእባብ መርዙ መድኃኒት ይሆናል እኮ አይደል? ለዚህ እኮ ነው የፋርማሲ እንትን ላይ የእባብ ማስታወቂያ ነው አይደል ያለው። የአባቶቻችን በትር ደማሪ በትሩ ስታይ የእባብ ቅርጽ ታያለች። ለምን ሙሴን በበረሃ ያኔ እባብ ነድፏቸው ባለቁበት ሰዓት፣ መከራ በመጣበት ሰዓት በዓላማ ተራራ ላይ የነሐስ እባብ ሰርተ ስቀል እሱን አይተው ይዳኑ ብሎ ባለው መሰረት የነሐስ እባብ ሰርቶ ሰቀለ። እሱን ያዩ ሁሉ ዳኑ። ያንን ምሳሌ በማድረግ ነው። አዲስ ኪዳን ላይ ስንመጣ ግን መስቀሉ ነው ለኛ ኢየሱስ ክርስቶስ በደሙ ዋጋ ከፍሎ ተቤዞን ስላዳነን መስቀለኛ ምልክታችን ነው። ከቀስቱ ያመልጡ ዘንድ ምልክትን ሰጣቸው ይላል። አንድም መስቀል ምልክታችን ነው፣ አንድም ድንግል ማርያም ምልክታችን ናትና ያንን አይተን ወደ ኢየሱስ ክርስቶስ የምንቀርብበት መንገድ ነውና ከእባብ እንኳን ከመርዙ መድኃኒትን ትሰሪያለሽ። ከግብፅ ከክፋታቸው ውስጥ ደግነቱን ወስደን መጠቀም እንችላለን። ይሄንን ካላደረግን ክፋቱን ብቻ የምናይ ከሆነ አይሆንም እና እስራኤልን እንጎበኛለን እኮ አይደል? እኔም አስጎብኝ ነኝ። እስራኤል እኮ ስንሄድ ኦርቶዶክስ ኖሮ አይደለም እንዴ? ፍልስጤም እንሄድ የለ እንዴ? ፍልስጤም ቤተልሔም እኮ ፍልስጤም ነው ያለው። በነገራችን ላይ እስልምናና አረብ የተለያየ እኮ ነው። አንዳንዱ አረቦች በሙሉ ሙስሊሞች በሙሉ አረብ ነው የሚለው። አሁን ቱርክ ሙስሊም ሀገር ናት እንጂ አረብ አይደለችም። በነገራችን ላይ ቀድሞም የክርስቲያን ሀገር የነበረ ኒቂያ ጉባኤ የተካሄደበት ቦታ እመቤታችን 15 ዓመት የተቀመጠችበት ታላቅ ስፍራ ሀጊያ ሶፊያ የሚገኝበት ስፍራ ነው እና በዚህ አጋጣሚ ሊባኖስንም ማንሳት እንችላለን። ሊባኖስንም ማንሳት እመቤታችን የተወለደችበት ስፍራ ነው። ቅዱስ ጊዮርጊስም ድንቅ ተአምራትን የሰራበት ቦታ ነው እና አረቦች የተቆጣጠሩትን ቦታ፣ ፍልስጤሞች የተቆጣጠሩትን ቦታዎችን፣ አይሁዶች የተቆጣጠሩትን ግን አያምኑበትም። ለቱሪዝማቸው ሲሉ እነዛን ገዳማት አድባራት ሙሉ ይዘዋል። መስቀል የላቸውም። መስቀሉ እኛ ጋር ነው ያለው። የመስቀሉ ማደሪያ ዙፋን የሆነችውን ግሸንን እኛ ሰርተናል። እስቲ አስቢው። ጽላት የላቸውም። ጽላቱ ያለው አክሱም ጽዮን ነው። አክሱም ጽዮን ህዝብ ውሃ እንኳን ያገኛል። እንግዲህ 3000 ዓመት በፊት የነበረ አክሱም ጽዮን የሚያስገርም ታሪክ ያለው የስልጣኔ ምንጭ፣ የእውቀት ምንጭ፣ የሃይማኖት ምንጭ ናት አክሱም። ነገሮች ሁሉ የሚመጡት ከሰሜን ነው። ያንን ቦታ አዋሳ እኮ በለጠቻት የትላንቷ። ገብቶሻል? ለምን? ለታሪክ ትኩረት ስለማንሰጥ፣ ለማንነት ትኩረት ስለማንሰጥ፣ ዘመናዊነትን እንጂ መንፈሳዊነትን ስላልያዘን፣ ሀገር በቀል እውቀትን ስለማንወድ፣ ሀገራዊ የሆኑ ባህላችንን እሴቶቻችንን ስለማንፈልግ፣ የውጭ ተመልካቾች ስለሆንና አይምሯችንን ለውጭ ቅኝ ግዛት ስለሰጠን ባዕዳን ተቆጣጠሩን እንጂ በሁሉም መስክ በቱሪዝም መስክ ቤተክርስቲያን እኮ የራሷ ባህልን የራሷ ቱሪዝም መምሪያ እኮ ልታቋቁም ይገባል። ቱር ጋይደሮቿን በስርዓቱ አሰልጥና የተለያዩ ቅዱሳን ገዳማቶቹን የሚያዩበትን ነገር ልንፈጥር ይገባል። አሁን ለምሳሌ ጣራው ክፍት ሆኖ ዝናብ የማያስገባ ገዳም ብል አቡነ አሮን ይላሉ። አቡነ አሮንን 700 ዓመት የሚቀድም አይማድ ስላሴ አለ። 700 በአባ ሙሴ የተፈለፈለ ጣራው ክፍት ነው። ሴቶችም ወንዶችም ያሉ አቡነ አሮን ወንዶች ብቻ የሚያዩት ገዳም ነው። በገመድ የሚወጣበት ገዳም ብል ማነው? አቡነ አረጋዊ ነው። ገብረ ናዝራዊ ደግሞ አለ። ገብረ ናዝራዊ ወንዶች ብቻ ናቸው። ሴቶች ደግሞ በመሰላለም በገመድም የሚወጡበት አባ ሚካኤል ገዳም አለ። ብዙ የማናውቃቸው የተደበቁ በጣም የተደበቁ የሚገራርሙ ገዳማቶች አሉ። በንብ የሚጠበቁ ገዳማቶች አሉ። አሁን ስለ አስከሬን ብቻ ልንገርሽ። ገላውዲዮስ የሚባል ገዳም አለ እና ገላውዲዮስ ከባህር ዳር ሐሙሲት 25 ኪሎ ሜትር ሄደሽ ወደ እስቴ 80 ኪሎ ሜትር ነው። አንበሳሜን አልፈሽ የምታገኘው ገዳም ነው እና በቀኝ ሴቶች በግራ ወንዶች ከቤተልሔሙ ጋር ካህናት ነው የሚቀበሩት። አስከሬኑ ግን የለም። ከ16ኛው መቶ ክፍለ ዘመን ጀምሮ ይቀበራል። አስከሬን ግን አታገኝም። በንብ ነው የሚጠበቀው። ምግብ ከተበላ በኋላ ቤተክርስቲያን መግባት አትችልም። ቤተክርስቲያን የገቡት ፓትርያርኩ አቡነ ተክለ ሃይማኖት ነበሩ።
እና አቡነ ኤልሳ በረከታቸው ይደርብን ነበሩ። ንብ አሳዷቸው እስከ አንበሳሜ ድረስ አሳዷቸዋል። አይገባም። በንብ የሚጠበቅ ቤተክርስቲያን አለ። እንደገና ደግሞ ትኩስ አስከሬን ከየት መጣ ሳይባል የሚገኝበት ምስካበ ቅዱሳን 44 ገዳም አለ። ወደ ሞላሌ ልደርሺ 10 ኪሎ ሜትር ሲቀርሽ ወደ መሀል ሜዳ ስትሄጂ 7 ኪሎ ሜትር ላይ ይገም የሚባል ስፍራ አለ። ከየት መጣ ሳይባል አስከሬን የሚመጣበት ቦታ አለ። አስከሬን ደግሞ የማይፈርስበት ሜዳ አለ። አቡነ መልከ ጼዴቅ ገዳም በእደ ማርያም ንጉሥ በእደ ማርያም ያሰራው የአፄ ዘርዓ ያዕቆብ ልጅ ያሰራው ገዳም የገደመው ገዳም አለ። ግንዘታቸው የካህን ግንዘቱን የሰውን ግንዘት ሁሉን ነገር የሚያሳይ አጽም ያልፈረሰበት እዛ ደግሞ አለ። አስቢው፣ በአጽም ብቻ እንኳን ድንበር ላይ ካለፈ የሚበሰብስ ከድንበሩ ወደዚህ ከሆነ የማይበሰብስበት ገዳማት አሉ። ተቆጥሮ የማያልቅ። ለዚህ ነው ቤተክርስቲያን ባህረ ጥበብ ናት፣ አያልቅም ጥበቧ። እና መጽሐፍቶቿንም ብታይ ቅርሶቿንም ብታይ እጹብ ድንቅ የሆኑ በርካታ ገዳማቶችና ታሪካዊ የሆኑ ስፍራዎች ተአምራት የሞሉበት ስፍራዎችን ታያለሽ። ዶሮ መንገድ የሚመራሽን ቦታ ታያለሽ። ዘንዶ እየመጣ እንዲህ እያያቸው የሚሄድበትን ቦታ ታያለሽ። አቡነ ሲኖዳ ሰራተኞቹን ዘንዶ እንዲያይቷቸው የሚሄድ ስራ ሲሰሩ ካህናቱንም መጥቶ አይቶ የሚሄድ ቦታዎችን ታያለሽ። እና ለማያምናው እኛ ለምናምን ግን የእግዚአብሔር ቸርነት ጥበቃ ስለሆነ እግዚአብሔር በዘመናት ፍጥረታትን መፍጠር አቆመ እንጂ ተአምር መስራት ስላላቆመ አሁንም በጸበሉ በስዕሉ በተለያየ ነገር በእምነቱ ተአምራትን ይሰራል። አፈር ለምሳሌ አርባ አቡነ ሐራ አርባ ወታደሮች ከግብፅ የመጡ ቅዱሳኖች ናቸው። ሐራ ማለት ወታደር ነው። አቡነ ሐራ የቀሲስ ዮሐንስ ልጅ ከባህር ዳር 18 ኪሎ ሜትር ርቀት ላይ ነው። መቃብራቸው ያለበት ስፍራ ነው። ተቆፍሮ ጆንያ ሙሉ አፈሩ ይወጣል፣ ሞልቶ ያድራል። ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ከመቃብሩ ነው። ልክ አቡነ ሲኖዳም ከመቃብሩ ነው አፈራቸው የሚወጣው። አቡነ ዘርዓ ብሩክም አዴት ያለው ከመቃብሩ ነው የሚወጣው አፈሩ፣ ግን እስካሁን አይጎልም፣ ሞልቶ ያድራል። እንደዚህ በጸበሉ የሚገርም በእምነቱ የሚገርም ስዕላቶቹ የሚገራርሙ በእንባ አሁን እንግዲህ ጎንደር ስትሄጂ መግቢያው ጋር እቴጌ ምንትዋብ ያሰሩት ቁስቋም አለ። ቁስቋም አፈሩ የመጣው ከግብፅ ቁስቋም አምጥተው ነው ያሰሩት። እና እቴጌ ምንትዋብ እኮ በእንባ የቅዱስ መርቆሬዎስን ስዕል በእንባ ተስሏል። እንባው ተጠራቅሞ ከአበባ ጋር ተደርጎ ማለት ነው። አባቶቻችን ይህን ያክል ቅርስ፣ እናቶቻችን ይህን ያክል ቅርስን ያቆያት ሀገር ናትና ኢትዮጵያ። ግብፅ በርካታ ጠንካራ የሆኑ ጥሩ የሆኑ ሃይማኖታዊ ስርዓት አላቸው። አረብኛ ሃይማኖት አይደለም፣ ቋንቋ ነው። በአረብኛ ይቀድሳል፣ በአረብኛ ይዘመራል፣ በአረብኛ መጽሐፍት አሉ። ልክ እንደኛ እንደ ግዕዙ ግን ያልገባቸው ሙታኖች ይነሳሉ። እንደ ዶክተር በድሉ ዋቅጅራ አይነት በቁሙ የሞተ ሰው ግዕዝ ሞቷል ብሎ ይነሳል። ቅዳሴውን ረስቶታል፣ ቅኔውን ረስቶታል፣ አቋቋሙን፣ ድጓውን፣ ጾመ ድጓውን ረስቶታል፣ ካህናቶቹን ረስቷል። በውጩ በተለያዩ ዓለማት ላይ ግዕዝ መሰጠቱን ረስቷል። እሱ መሀይም ከሆነ ቤተክርስቲያን መሀይም መስላው ነው የሚታየው። ይኸውልሽ በማወቅ ውስጥ ድንቁርና አለ። ፐርፌክታንስ አታገኝም። አሁን አንድ ዶክተር ሲባል ይመረቃል። ስፔሻላይዝድ የሚያደርግበት አይን ሊሆን ይችላል፣ ጥርስ ሊሆን ይችላል፣ ከአንገት በላይ ወይም ፓቶሎጂስት ሊሆን ይችላል እንጂ ሁሉን ያውቃል ማለት አይደለም። ስለዚህ በዘመናት የሚፈቱ እብዶች አሉ ኢትዮጵያ ውስጥ መጥተው ጭቅጭቅን ለመፍጠር በዓላማ የሚሰሩ እብዶች አሉና አንዱ እሱ ነው። በዚህ ዘመን ላይ ግዕዝ እንደውም ህፃናቶች ሁሉ እነ ዶክተር ሮዳስ በኢንተርኔት እየሰጡ ኦንላይን እያስተማሩ ባሉበት ሰዓት ላይ አሜሪካን ሀገር ልጆቻቸውን ግብረ ድቁና እያስተማሩ ባሉበት በእንግሊዘኛ የሚቀደስበት በግዕዝ የሚማሩበት ሀገር ቤተክርስቲያን አሜሪካን ዲሲ ላይ በተከፈተበት በዚህ ዘመን ትውልዱ የበለጠ ትኩረት እየሰጠ ባለበት በዚህ ዘመን እንግዲህ አስቢ እነ ዶክተር እነ ፕሮፌሰር ቀሲስ ዘበነን ያፈራች ቤተክርስቲያን ናት። ምሁር በመንፈሳዊም በዘመናዊም የዲሲና አካባቢው ስራ አስኪያጅ የሜሪላንድ መድኃኔዓለም ቤተክርስቲያን አስተዳዳሪ በዘመናዊም በመንፈሳዊም እንደነ ዶክተር ሮዳስ ታደሰ መጋቢ አዲስን
በሁለት የተሳለ ሰይፍ ስነ ፈለኩን ብትዩ መጽሐፍቱን ብትዩ 30 መጽሐፍትን የጻፈ እንደነ ዶክተር ጌትነት ብቸኛው ሳይንቲስት አስትሮፊዚስት ስነ ፈለክ ላይ ትልቅ ስራ የሚሰራ አንዱ በአስተያየት ምን አለ? ሊቀ ፈለክ ይባል ተባለ። እውነት ነው፣ ይገባዋል። አባቶች ለዶክተር ጌትነት ፈለቀ ሊቀ ፈለክ ይገባዋል። በጣም የተመራመረ ኢትዮጵያዊነትን የሚወድ ውጭውን አልፈለግም ብሎ የመጣ ስንት ምሁራንን ያፈራች ቤተክርስቲያን ላይ ተነስቶ በድፍረት ሰው ለነገሩ ሰው መሀይም ሲሆን በውስጡ ደፋር ይሆናል። ኃጢአተኛም ሰው ደፋር ይሆናል። ለዚህ ነው መሀይም ሰው እገልሃለሁ ብሎ ይዝታል። ዛቻ ወንጀል መሆኑን አያውቅም እንጂ ተዋህዶ ቤተክርስቲያን በመንፈሳዊም በዘመናዊም ዶክተር በድሉ ዋቅጅራን አፍርሰው ሊሰሩ የሚችሉ አፍርሰው። ለምን ሰው በቁሙ ይሞታል? በነገራችን ላይ አባቴን ቀብሬ ልምጣ ሲል ምን አለ? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው አለ ጌታ። ለምን? ቀባሪው ሙት ነው፣ ተቀባሪው ሙት ነው። ተንቀሳቃሽ ሬሳ፣ ስብዕና የሌለው ሰዋዊነት የሌለው ሰው በቁሙ ሙት ነው። በመንፈሳዊነትም በዘመናዊነትም በእውቀት አፍርሰውት የሚሰሩት የተዋህዶ ልጆች ያሏትን ቤተ ክርስቲያን ግዕዝ ሞቷል ብሎ እነዛ በሚሊዮን የሚቆጠሩ ሕዝብ ላይ ንቀት መናገር በጣም ያሳፍራል። በቁሙ ነው የሞተው። ለእኔ እሱ ነው የሞተው እንጂ ግዕዝ አልሞተም። ሌላ ጊዜ እንደ ሚዲያ በጣም አስፍተን የምንሰራበትና ሊቃውንተንም የምንጋብዝበት ነው። የበለጠ ግን ትኩረት ሰጠው። ሁለት ነገሮች ትኩረት እንዲያገኙ ተደረገ። አንደኛው ጳጉሜ መሻር አለባት ቻሌንጅ እንግጠም ብሎ ተዝተው ከእግዚአብሔር ጋር የሚጣሉት ይደቃሉ ይላል መጽሐፍ። ጭራሽ ጳጉሜን አስከበራት። በዓለም ላይ እንድትከበር እንድትነሳ ተደረገ። አሁን ደግሞ በቅርቡ እንግዲህ እብዶች ያው እየተፈቱ ነው። ከኛም ከቤተ ክህነቱ አባ ሕፃን ተነስተው ስዕለ ማርያም ይዛችሁ እንዳትሄዱ፣ ነውር የነውር ጥግ ነው። የነውር ጥግ ወጥተው ይቅርታ መጠየቅ አለባቸው። ፍጹም ስህተት ነው። ይሄ እኮ እመቤታችን ሃይማኖታችን እኮ ናት፣ መገለጫችን እኮ ናት። እንዲህ ክርስቶስ የወጉት ሁሉ ያዩታል ሲል እኮ ስጋ ማርያምን ለብሶ እኮ ነው የሚመጣው። ድንግል ማርያም የሌለችበት ከቶ ምንም ነገር የለንም። የጸሎታችን ማሰሪያ እኮ ናት። እግዚኦ መሐረነ ክርስቶስ ተብሎ በእንተ እግዝእትነ ማርያም መሐረነ ክርስቶስ ነው፣ አይቀርም። በተለይ ተብሎ ድንግል ማርያምን ስል በተለይ ፍጹም ሊደረግ መንግስትም ማለት አይችልም፣ ቤተ ክህነትም ማለት አይችልም፣ በፍጹም አይችልም። ድንግል ማርያምን ከህይወታችን ውስጥ ሊያወጣ የሚችል ኃይል በምድር ላይ የለም። ዘመነ ዲዮቅልጥያኖስ እንኳን ቢመጣ ድንግል ማርያምን ከህይወትሽ ውስጥ አታውጭ። እንዲህ አይነት እኔ ይሄ የቤተ ክህነትም አቋም አይደለም፣ የመንግስትም አቋም አይደለም። ይሄ የግላቸው ያመጡት አቋም ነውና ምንድን ነው የዛለት ህውከትን ለመፍጠር ነው፣ ለመበጥበጥ ነው። ግን እመብርሃን የበለጠ ከበረች። ወጣቱ ስዕሏን ይዞ ሄደ። ገባሽ? ድንግል ማርያምን ማንም ሊያቀላት አይችልም። አትያዝም ብሎ እኔ ላይ መመሪያ የመስጠት ስልጣንም የለውም። እንደዚህ አንዳንዴ የሚነሱ የሚፈቱ እብዶች አጀንዳ የሚሆኑ አሉና እኛ ግን አሁንም ለድንግል ማርያም ያለን ክብር በየጊዜው ይጨምራል። ፊት ለፊት መመስከር ነው እንጂ ከኋላ ነከሌ እንደዚህ ስለመጡ ስለታሰርኩ ስላስፈራሩኝ እንደዚህ በሉ አይሰራም። ይሄ የሚሰራ ጉዳይ አይደለምና ነውርም ነው። ስለዚህ ስለ ግዕዙም ብናይ እኛ ኢትዮጵያውያን በዓለም ላይ የሚያኮራ ግዕዝ ማለት ቀዳማይ ማለት ነው፣ ነፃ ማለት ነው። እነዛ 70 ዓመት ትርጉማን ሲተረጉሙ ከአራት ቋንቋዎች አንዱ ግዕዝ ነበር። ከነ አራማይክ ጋር የነበረው ከነ ጽርዕ ጋር የነበረው ግዕዝ ነበር። ግዕዝ ብሔር የለውም። ቤተ ክርስቲያን ግን አቆየችው። ባለውለታ ናት ለግዕዝ መቆየት። መጽሐፍት የተጻፉት በግዕዝ ነው። ብራናዎች የተጻፉት በግዕዝ ነው። ዜማዎች በግዕዝ ነው። ግዕዝ እዝል አራራ አይደል እንዴ? እኔ እኮ ዶክተር ማነው በድሉ ዋቅጅራ መሀይምነቱን ያወቅኩት ቅዳሴ የሚቀደሰው በምንድን ነው? ቅዳሴ እኮ ዜማው ግዕዝ እዝል አራራ እኮ ዜማ ነው አይደል ያላት ቤተክርስቲያን። ስለዚህ ቅዱስ ያሬድ የደረሰው ያ ዜማ በ505 ዓመተ ምህረት አክሱም የተወለደው ቅዱስ ያሬድ በአንድ ጊዜ በዓለም ላይ ስርዓተ ቅዳሴዎች ይካሄዳሉ። በአንድ ጊዜ የማይለወጥ አሐዱ አብ ቅዱስ እቱ በሰላም ነው። ቅዳሴው በግዕዝ አይደለም ወይ የሚቀደሰው? ቋንቋ እኮ ነው ግዕዝ። ሰዓታት በምንድን ነው የሚቆመው? ማህሌት በምንድን ነው የሚቆመው? ኪዳን በምንድን ነው የሚደርሰው? ይሄ የሚደርስባትን ግዕዝን ሞቷል እንዴ? ቤተክርስቲያን ሞታለች እኮ እያለን ነው በተዘዋዋሪ።
ቤተክርስቲያን ሞታለች እያለን ነውና እንደነዚህ አይነት ሰዎች ከጀርባቸው ሌላ ዓላማ ይዘው ይመጡና የማጋጨት ለዚህ ነው ወሎ ደሴ ላይ ተነስተው ግዕዝን ትምህርት አንቀበልም፣ ዓለም እየተቀበለ እነሱ አንቀበልም፣ እኛ አረብኛውን እንቀበላለን እኮ። የኢትዮጵያ ያልሆነውን አረብኛ ተቀብለናል። ኢትዮጵያ አይደለም አረብኛ፣ ግዕዝ ግን ኢትዮጵያዊ ነው፣ ቋንቋ ነው። በቋንቋነቱ ትቀበያለሽ። ኢትዮጵያ ውስጥ እኮ የተለያዩ ፈረንሳይኛ ይሰጣል፣ ስፓኒሽ ይሰጣል ምናምን። እኔም ሩሲያኛ ቋንቋ ነበር የተመረኩት። የውጭንም ቋንቋ ማወቅ ይጠቅማል። በተለይ ግዕዙን ማወቅ ለሳይንሳዊ ምርምርም ይሁን ለመድኃኒት ምርምርም ይሁን ለተለያዩ ስነፈለግም ይሁን የሚጠቅመው መጽሐፍቶቻችን፣ ጸሐፊዎቻችን፣ ፈላስፎቻችን እና አባ ጊዮርጊስ ዘጋስጫ ያቆዩት ይሄ ስለሆነ ነውና ምን ልልሽ ነው አረብኛው ቋንቋ በግብፅ ላይ የእስልምና ቋንቋ ሳይሆን የመግባቢያ ቋንቋ ስለሆነ ክርስቲያኖቹ ሙስሊሞቹ ቢጠቀሙበት ክፋትነት የሌለው በአረብኛ ይቀደሳል፣ በአረብኛ ይዜማልና በአረብኛ መጽሐፍቶችም ይዘጋጃሉ። ከአረብኛም ደግሞ ወደ ግዕዝ የተተረጎሙበት ሁኔታዎች አሉ፣ ወደ አማርኛ የሚተረጎሙበት ሁኔታዎች አሉና ግብፃውያን ቋንቋቸውን የማቆየት ኢኮኖሚካሊ ራሳቸውን ቢውልድ የማድረግ እንቅስቃሴያቸው በጣም ደስ የሚል ስለሆነ ጥሩ ጥሩነታቸውን ከነሱ ወስደን እኛም ቤተክርስቲያን ዘመናትን ያስቆጠረችው ቤተክርስቲያን ለ34 ዓመተ ምህረት ከእስራኤል ቀጥሎ ክርስትናን የተቀበለችው እቺ ቤተክርስቲያን የልመና ምሳሌ ሳይሆን የልማት ምሳሌ መሆን መቻል አለባትና የአስተዳደር ችግሮቿን ፈታ ከዘረኝነት ውስጥ ወጥታ ከሙሰኝነት ውስጥ ወጥታ ትውልዱ የሚሰራ ትውልዱ የተማረ ልጆቻችንን ግብረ ድቁናውንም ዘመናዊንም ትምህርት የሚያውቁበትን ነገር በተለይ ሀገር በቀል እውቀቶች ላይ ስራዎች እንዲሰሩ መደረግ መቻል አለበትን የሚል ሀሳብ አይደለም አቋም ነው ያለኝ። የውጭ ጥገኛ መሆን የለብንም። ኢትዮጵያ ዶክትሬት ከበዛ በኋላ ነው እንደ ካሮት ቁልቁል የሄደችው። ማስተርስ ከመጣ በኋላ ፕሮፌሰር ከመጣ በኋላ ነው እንጂ ከዛ በፊት የነበራት በየትኛውም ቀድማ ያነበረች ሀገር ናት። ስለዚህ ዘመናዊነት የሚያመጣብንም ሳይድ ኢፌክት እንዳለው ልናውቅ ይገባል። ግልጽ ነው፣ በጣም ግልጽ ነው። ቃልዮት ያሰማል። ትልቅ ትምህርት ነው። አሜን፣ አብሮ ያሰማን። እሺ መምህር እንግዲህ ጉዞ አለን ህዳር 6 ቁስቋምን ለማክበር ቁስቋም ማርያምን ለማክበር ወደ ግብጽ እንጓዛለን። አዎ ይሄ ጉዞ እንግዲህ ከህዳር 4 እስከ ህዳር 14 ድረስ ለ10 ተከታታይ ቀናቶች የሚደረግ ጉዞ ነው። የተለያዩ ታሪካዊ ቦታዎችን የምናይበት የአባይ ዳርቻ የመጨረሻውን ክፍል የምንጎበኝበት የተለያዩ ገዳማቶችን የምናይበት ጉዞ ነው። ይህንን ጉዞና ደረጀ ዘወይኒ አስጎብኚ ድርጅትን እንዲሁም የጉዞ ወኪልን ከመጀመሪያው ከመነሻው ጀምሮ አሁን እስካለበት ድረስ አያይዘው ቢነግሩኝ። ምክንያቱም በዚህ የጉዞ ድርጅት ነው የምንሄደው። እውነት ነው። እንግዲህ በፊት ወይንዬ አስጎብኚ ድርጅት ነበር። ከዛ ደግሞ ደረጀ ዘወይኒ አስጎብኚ ድርጅት ተቋቋመ። አሁን የጉዞ አቅጣጫችንን ከእስራኤል ግብጽ ብቻ ሳይሆን ዓለም አቀፋዊ ጉዞ ለማድረግ ነው እግዚአብሔር ቢፈቅድ ያሰብነው። በርካታ ታሪካዊና ሃይማኖታዊ የሆኑ ቦታዎች ሌሎችም ቦታዎች ላይ መጎብኘት አለባቸው የሚል ሀሳብ አለን። ስካንዲኔቪያ ላይ መጎብኘት አለበት፣ ቱርክ መጎብኘት አለበት፣ ላቲን አሜሪካ መጎብኘት አለበት፣ ደቡብ አፍሪካ መጎብኘት አለበት እና ሰፊ የጉዞ አቅጣጫዎችን ቦርዶቹ በጥሩ መልኩ ተጠናክረው እየተንቀሳቀሱ ይገኛሉ። እነ ተናኜ በጣም ትልቅ ስራ ጀርመን ላይ የሰራች እህታችን አባቷም እናቷም መነኩሲት ናቸው። የእድሜ ባለጸጋ እጅግ ጠንካራ ሰው ናት። የገብረ ክርስቶስ ደስታ ስዕል ወደ ኢትዮጵያ እንዲገባ ያደረገች እሷ ናት። ጥቤንም ጋዜጠኛ ጥበብ በለጠ የታሪክ ተመራማሪውንም ስኮላር እንዲያገኝ ያደረገች እሷ ናት። ሁለቱም ደግሞ ቦርድ ናቸው፣ ሰብሳቢና ምክትል ሆነው የሚሰሩበት አሉ። እንግዲህ እነዚህ ዓለም አቀፍ ጉዞ፣ ሁለተኛ ከውጪ ወደ ሀገር ውስጥ ደግሞ ጉዞዎች ተመቻችተው ሁልጊዜ መስከረም 21 ግሸን፣ ህዳር 21 አክሱም እያልን ሳይሆን ሰዎች በሚመቻቸው በኩል ዌብሳይቱ ተዘርግቶ የሚያዩበት በአውሮፕላንም በተመቻቸ መኪናም ሊያዋቸው። አሁን የተለመዱ ጉዞዎች አክሱም፣ ላሊበላ ምናምን ነውና ቅድም ያልኩሽ የማይታወቁ ቦታዎች ግን አስደናቂ የሆኑ እንቅስቃሴዎች ያሉባቸውን ስፍራዎችን የሚያዩበት። አሁን አቡነ ሲኖዳው ከአንድ መግቢያ ነው ያለው፣ ደብረ ጽሞና ያለው
እና ብዙ እንደዚህ አይነት የተደበቁ ገዳማቱና አድባራቶች አሉና እነሱንም የሚያዩበትን ሁኔታ ደረጀ ዘወይን የአስጎብኚ ድርጅት እንግዲህ በ2018 በከፍተኛ ደረጃ ለመስራት እንቅስቃሴ እያደረገ ይገኛልና በጸሎታቸው ያስቡን። ደረጀ ዘወይን የአስጎብኚ ድርጅትም ደረጀ ዘወይን የሚዲያም ሁለቱም አንድ ናቸው። አንዱ ተመጋጋቢ ሆኖ እንቅስቃሴዎችን ያደርጋሉና መንፈሳዊ አለባበሶች እንዲኖሩ የምናደርግበት ሁኔታ አለ። ኢትዮጵያዊ መልካችንን በዓለም ላይ ማሳየት መቻል አለብን። ቤተክርስቲያን ከቤተክርስቲያን ጋር ህብረት የምትፈጥርበትን ነገር መፈጠር አለበት የሚል አሰራሮች አሉን። ወደፊት በውጭው ዓለም በአውሮፓን በተለያየ ቦታ ሲኬድ ከውጭ ካሉት አብያተ ክርስቲያናት ጋር ህብረት ፈጥረን ሆቴል ከምናደር ቤተክርስቲያን የምናደርበትን እዛ ያሉት ደግሞ እግር አጥበው ተቀብለው እኛ ደግሞ ለሆቴል የምንከፍለውን ወጪ ለቤተክርስቲያኑ እዛ የምንደጎምበት ነገር ቢፈጠር ልክ እዚህ ገዳማት ጉዞ ስታደርጊ እንዳለው መንፈሳዊ አቀባበል አለባበሳችን ሁሉ ዓለም ላይ ኢትዮጵያን የሚወክልና የሚሰብክ አለባበስ ሆኖ ታሪካዊ ቦታዎችንም እንዲያዩዋቸው ተፈጥሯዊ ቦታዎችንም እንዲያዩዋቸው ለማድረግ በጣም ጠንክረን እየሰራን ነው። ጸሎታቸው ይርዳን እንላለንና ከእግዚአብሔር ቸርነት የተነሳ ስራዎችን እንሰራለን። በ2018 እንግዲህ አሁን የግብፅ አለ፣ ህዳር 6 አለ፣ ግንቦትም 21 አለ። ደግሞ ኢየሩሳሌም አለን። ለምሳሌ አሁን ታኅሳስ ገና ኢየሩሳሌም የሳምንት ጉዞ አለ፣ ትንሣኤም አለ፣ እርገት አለ። እነዚህ የኢየሩሳሌም የሚደረጉ ጉዞዎች ናቸው። የልደቱንም ጉዞ በዚሁ አጋጣሚ መግለጽ እፈልጋለሁ። ጌታችን የተወለደበትን ቤተልሔም እዛ ኢየሱስ ቤተክርስቲያን አለን። እዛ ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ትልቅ ስራ የሰሩት ያንን ቤተክርስቲያን ያቆዩት እሳቸው ናቸውና ወደዛና ሌሎችንም ከልደቱ እስከ እርገቱ ያለበት ቦታ የሚታይበት ጉዞ ነው ወደ እርገት። እነ ወርቁ የተባለ ዲያቆን ወርቁ በጣም በኩረ ምዕመናን ወርቁ እጅግ በጣም ትልቅ ስራ የሚሰራ እነ ታሜ ያሉ እዛ TWT የሚባል ኤጀንት አለ ኢየሩሳሌም ላይ ከ17 በላይ ከዚህ የሚሄዱ አስጓዦችን ሰብስበው በስርዓት በኢትዮጵያዊ ጨዋነት ጥሩ አድርገው ተቀብለው በጥሩ መኪና ጥሩ ማረፊያ አዘጋጅተው ሰው ጎብኝቶ እንዲመጣ የሚያደርጉ ለኢትዮጵያውያን በርን የሚያዘጋጁ ቪዛውን ፋሲሊቴት የሚያደርጉ እነሱ ናቸውና የግብፁን ማስታወቂያም ከተናገርን በኋላ በርካቶች ከውጭም እየደወሉ ያሉ አሉ። እዚህ ላይ ግልጽ ለማድረግ ከውጭ የሚመጡ ቀጥታ እዛ ጆይን ሊያደርጉ ይችላሉ። ቀኑን ከኛ ጋር ማስተካከል ይችላሉ። ኢየሩሳሌምም እንደዚሁ ኢየሩሳሌምም መሄድ የሚፈልጉ ሰዎች ቀጥታ እዛ ከኛ ጋር ሆነው ይሰራሉ። ኦን አራይቫል ቪዛ የሚያገኙ ሰዎች በራሳቸው ስለሆነ ቪዛው የሚያልቀው ችግር የለውም። የኢትዮጵያ ፓስፖርት የያዙትን ግን እኛ ነን የምናስጨርስላቸውና ግዴታ ኢትዮጵያ መጥተው አይደለም ወደ ኢየሩሳሌም መሄድ ያለባቸው። ካሉበት ሀገር ከኛ ቀን ጋር እኩል አድርገው አብረው መጎብኘት ይችላሉ። የግብፁንም ሌሎቹን ሀገራት ደግሞ እንደ እግዚአብሔር አምላክ ቅዱስ ፈቃድ ነገሮቹ ሲያልቁ ለሕዝቡ የምናሳውቅ ይሆናልና እንግዲህ 2018 ደረጀ ዘወይንዬ ሚዲያም ደረጀ አስጎብኚ ድርጅትም በእግዚአብሔር ቸርነት ስንቱን ተራራ አልፈነዋል። አሁንም ከፊታችን ያለውን ተራራ እናልፈዋለን ብለን ስለምናምን እንጓዛለን። ጉዟችን ይቀጥላል ማለት ነው። ይሄው ነው እንግዲህ ተመልካቾቻችን፣ የዛሬ ፕሮግራማችን ይህንን ይመስል ነበር። የተለያዩ የገዳማት ታሪኮችን፣ የግዕዝን የተለያዩ ሀሳቦችን አንስተን ወደ እናንተ ስናደርስ ነበር። ከብዙ በጥቂቱ ትማሩበታላችሁ ብለን እናስባለን። ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁ እንዳይለየን። ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን፣ ስምዖን ጫማ ሰቢውን፣ ገዳመ
አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብፅ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብፅ ላይ እንገናኝ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት